ሰላም ሰላም ውድ የማሚ ዩቲዩብ ቻናል ፋሚሊ እንዴት ናችሁ? ደህና ናችሁ ቆይ አላችሁ ቆይ? ዛሬ ደግሞ በዚህ መጥቻለሁ። አንዳንድ ነገር እየሰራለሁ እና እኔ ናችሁ ደህና ናችሁ ቆይ? ያላችሁ ያሉኝ እግዚአብሔር ይመስገን ሁሉ ሰላም። እኔ ጋር እግዚአብሔር አምላክ የተመሰገነ ይሁን። ክብር ለድንግል ማርያም ልጅ ክብሯ ይጓደል። እንዴት ናችሁልኝ? ውድ ስደት ላይ ያላችሁ እህት ወንድሞቼ ሁላችሁም ሰላም ናችሁ ቆይ? ሰላማችሁ ብዝዝት ይበልልኝ። የእግዚአብሔር ሰላም አይለየን እና የእግዚአብሔር ጸጋ አይለየን። እናታችን ድንግል ማርያም ቤዛዊተ ቃሏ የስደት እናት አለው ትበለን፣ እጇን ትዘርጋለን፣ ከክፉ ነገር ትሰውረን። እውነት ለመናገር ከክፉ ነገር ትሰውረን። ስደት ላይ ያሉት ወንድሞችንም እህቶችንም ከክፉ ነገር ትሰውርልን። ጭንቃ አማላጅቷ ቤዛዊተ ቃሏ እና እንዴት ናችሁ? እየበረታችሁ ነው ወይ? እንዴት ትሰያችኋን? ስራ ሁሉ ሰላም ነው ወይ? አንዳንዴ ካሜራ እኮ ትክክል አይደለም እናንተ እና እንዴት ነው? ሰላም ናችሁ? እየበረታችሁ ነው? ራሳችሁን ትሬት እያደረጋችሁ ነው? ራሳችሁንስ እየጠበቃችሁ ነው? እስቲ ራሳችሁን እየጠበቃችሁ ነው? ስደት ላይ ያላችሁት አብሶ መዳም ቤት የምትሰሩት ራሳችሁን እየጠበቃችሁ ነው? እኛ አብሶ ሴቶች የሴት ልጅ ልብ እንደ ጡቷ ነው የተንጠለጠለው የሚባለው እውነት ነው። ስናፈቅርም እንደዛ ስንሰበርም እንደዛ። እሱ አሁን የፍቅር ጉዳይ ላይ አውራ አይደለም የመጣሁት፣ ግን አንዳንዴ ለብዙ ነገር እንቸኩላለን፣ ለውሳኔ እንቸኩላለን። እኔ ሴት ልጅ ለውሳኔ አትቸኩልም ሲባል ነው የማውቀው፣ ግን አሁን ላይ ያሉት ወጣቶች ግን ለውሳኔ በጣም እንቸኩላሉ፣ በጣም እንቸኩላለን። ለምን? ትዕግስት የሚባል ነገር በውስጣችን አላደረም። ለምን እንደሆነ ግን አላውቅም። ኤኒዌይ አሁን የመጣሁበት ርዕሴ ሁለት ነገር ነው። አንድ እህታችን እራሷ ላጠፋች እህታችን ነፍሷን በአጸደ ገነት ያድርግልን። እንደ ኃጢአታችን እንደ በደላችን ሳይሆን እንደ እሱ ቸርነት ምሕረትን ይላክልን። አዎ እግዚአብሔር የፈጠራትን ነፍስ እኛ ማውጣት አንችልም፣ እኛ ማጥፋት አንችልም። ግን በብዙ ውጣ ውረዶች ነገር ፈተና ሲበዛብን ቸኩለን ለውሳኔ እንቸኩላለን። እኛ ያሰብነው የምድርን ነው ያሰብነው፣ የሰማዩን አላሰብንም። ሰማይ ምን ይጠብቀናል? ፈጣሪ ዘንድ ምን ብለን ነው የምንቀርበው? ጌታ ሆይ እኔ ፈተና የምድር ህይወት ከበደኝና ራሴን አጠፋሁኝና ወደ አንተ መጣሁ ነው የምንለው? ይቀበለናል? እሱ ነው የሚያውቀው፣ እኔ አላውቅም። ከዛን ደግሞ ይህን ሰማንና ደግሞ ይሄን ከሰማን በኋላ ደግሞ አሁንም አንዷ ልጅ ተገደለች። ተገላስ ምንድን ነው የተደረገች? ተቀበረች። የገደላትም እንግዲህ ደላላው ነው ተባለ። ባይዘዌ እኛ ሰው ለፍርድ እንቸኩላለን። ማን ይደላት አልታወቅም። ለሁሉ ነገር በጣም ችኩሎች ነን። ሰው ላይ ስንፈርድ አንቸኩል። ችኩልነታችን ብዙ ነገር ላይ እንትን ይለናል፣ ይከተናል። እች ልጅ ገደሏት፣ ተቀበረች፣ ግን ሁኔታው እየወጣ ነው። ሙሉ ለሙሉ ሁኔታው አልወጣም። እናት ሳትሞት ትክዳ ኮምብሳ ቀማል ታወጣለች በጨለማው ዳሳ። መከረኛ እናት። እኔ ልብ ይሰበርላቸውና እናቷ ልቧ ነው የተሰበሩት። እግዚአብሔር ፍትህ ይስጣት፣ እግዚአብሔር እሱ ፍትህ ይስጣት። እሱ እጅ ላይ ነው ያለውና ሌላው ደግሞ መቼም የእናት ነገር ሂሜኒ መድኃኔዓለም አባቴ። አንዳንዴ እኮ የማንነት ጥያቄ በጣም ከባድ ነው ቤተሰብ፣ በጣም 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 ከባድ ነው እኮ የማንነት ጥያቄ። ማርያምን መልካም የሚያደርግ ሰው ለምንድን ነው ግን የሚረገጠው? እኔ ጥያቄ ያለኝ ይሄ ሶስት ስላደርገው አይደል? አዎ ሶስት ስላደርገው በቃ መልካም የሚያደርግ በጎ የሚያደርግ ነገር ለምን ትረግጣላችሁ? አንድ እህታችን ዩቲዩብ ክፈቱ ይጠቅማቸዋል ብላ ለምታበረታታን
ስራችን ተንኮል። እዚህ ቁጭ ብሎ ስደት ላይ ቁጭ ብሎ እህቶቻችን ስደቶችን ለሚረዱት ተንኮል፣ ክፋት። ኧረ ተው ግን እናንተ ተው፣ የትም አያደርስንም። ተው ተው፣ በጎ እናድርግ። ሁላችንም እኮ ቀናችን ጠብቀን ተጠርገን እንሄዳለን በዚች ምድር። የመጨረሻ ዘመን ጊዜ እዛ ድረስ ማንም አይደርስም እንጂ የሚደርሱት ናቸው የታደሉት። በዛን ጊዜ ባዶ ትሆናለች እኮ ዓለም። ተው ግን ዋጋ ያስከፍለናል በምድር የምንሰራው። ባይዘዌኔ ሀቢባን በጣም ነው ማደንቃት። በጣም የሰው ልጅ ስራው አይታይም፣ በጎ የሚሰራው አይታይም። ምን እንደምታደርግ፣ ምን እንደምትለብስ፣ ለምሳሌ ምን ትበላለች፣ ምን ትለብሳለች። በቃ ልብስና የምትቀባባ ነው የምታዩት። በጎ ድርጊትና አታዩም። ብዙ እህቶችን ረድታለች። ብዙ ግን ያው ጀግንነቷን ግን አደንቃታለሁ። እውነት በጣም ጎበዝ ሴት። የራሷን ህይወት እኮ አይመለከትማ። ግን እኔ እንዲህ ሳትል ሳትበገር፣ ለሰው ለመጥፎ ሰው ሳትበገር ሳትሰበር የምትረዳው ድርጊት እግዚአብሔር ይርዳት። ማርያምን ጀግና ሴት። እኔ በጎ ድርጊቷን ነው የምደግፈው። ተንኩሏን አላየሁባትም። ምን ነው የምፈርደው? ማንኝ ደግሞ ባይ ራሱ እኔ ማንኝ የምፈርድ በሰው ላይ? ፈራጅ መድኃኔዓለም ነው። እና ደስ ያለኝ ግን የ15 ዓመት ጥያቄ፣ ወይኔ ታድሎ ምን ይሰማ ይሁን በመብርሃን። እኔ ራሱ ማርያምን ከ15 ዓመት በኋላ እናቱን ሲያገኝ እናቱ እቅፍ ስር ግብት ተብሎ፣ ወይኔ መድኃኔዓለም። እግዚአብሔር ይስጥሽ ሀቢባ፣ በእውነት እግዚአብሔር ይስጥሽ። ተባረኪ። አገናኘች። ማገናኘት ብቻ ሳይሆን ደግሞ እዛ ሆኖ ስልክ የለውም፣ በሰው ስልክ ነበር ያገናኘችው። እዛው ሱቅ ውስጥ ስልክ ገዝታ ቲክቶክ አስከፍታለት፣ ኢሞ አስከፍታ፣ ዋትሳፕ አይከፍታ። እኔ የጠበኩት እናትና ልጅ እስከሚገናኙ ድረስ ነበረ። ተገናኙ ዛሬ። በቃ በሷ ምክንያት ያው እግዚአብሔር አምላክ ሰው ይጥልላቸዋል። አንዱ ሲጎዳችሁ ከአንዱ ያነሳቸዋል። ይህ ልጅ ተጎድታ አደገ። ትምህርት ነው ማቋርጦ ነው ያለው። ግን እናትን አገኘ። እናቱም ስትፈልገው የነበረውን ልጇን አገኘችው። ማርያምን የኔ አባት፣ ይኔ በመድኃኒዓለም እንዴት ነው የሚያሳልፉ ዛሬ? ሚካኤልን ቤተሰባዊ ማንነት ጥያቄ ይከብዳን ትንሽ። ባይዘዌ ማለት አንዳንድ ሴቶች እናታቸውን የሚረግጡ፣ እናታቸውን የሚሰርቡ፣ እናታቸውን የሚያንቆሽሹ አሉ። ልቦና አይስጣቸው። አንዳንድ እናቶች ደግሞ ልጅ የሚጠላ እናት አለች። ልጇን የማትወድ እናት አለች። ልጅ እናትን ፍቅር እየናፈቀች፣ ልጅ እናትን መሳም እየናፈቀች፣ ልጅ መች ትመጫለሽ እየናፈቃት በናፍቆት ትንገበገባለች። ግማሹ ደግሞ ቤተሰብ አጥቶ ወላጅ አልባ ሆኖ የእናትና አባትን ፍቅር እየፈለገ ይኖራል። ባይዘው እኔ እዚህ ላይ አልናገርም። ባለፈው ተናግሬያለሁ። ግን አንዳንዴ የማንነት ጥያቄ ይኖርባቸዋል። አዎ ድክመት ሊኖረኝ ይችላል። ትንሽ ድክመት ሊኖርብኝ ይችላል። ግን ባይዘው እኔም የማንነት ጥያቄ አለብኝ። የለብኝም ሳይሆን ቦስቻለሁ ከዚህ በፊት ዋነኛ እንደውም ራሱ የዩቲዩብ አከፋፈቴ ለዚህ ነበረ። በዚህ ዩቲዩብ ብዙ ወንድሞችን አገኝበታለሁ፣ ብዙ እህቶችን አገኝበታለሁ፣ ብዙ ነገር ዘመዶችን አገኝበታለሁ ብዬ ነው የከፈትኩት። ያው በዩቲዩብ ግን ፖዚቲቭም እንዳለ ኔጋቲቭም አለ። ሁለቱን እኩል አላገኘም። በአንዴ ሁሉም አንድ ላይ ሰው ይውደደኝ አልችልም። መጥፎ ስድብ የሚሳደብ ሰው አለ፣ የሚንቋሽሽ ሰው አለ።
የሚንቅ ሰው አለ። ግማሹ ሰውዬ ፊትሽ ምንድን ነው? ይህን ፊት ይዘሽ ወጣሽ የሚል ሰው አለ። እኔ በፊቴ በጣም እኮራበታለሁ። ንጹህ ፊት ነው ያለኝ። በጣም ሰው ልጅ እንከን ነው የሚፈልገው። ጥርስሽ ለምንድን ነው የተሰበረ? ጥርስሽ ወላቃ ነው ብሎ አልፎም ደግሞ በኮሜዲ ፍልፍሉ ያስቡኛል፣ በማማሻሺ ምናምን። የሰው ልጅ ማንነቱም ራሱ ነው የሚያውቀው። እኔ በማንነቴ በጣም እኮራለሁ። አንደኛ ሰው በመሆኔ እግዚአብሔር በአምሳሉ ስለፈጠረኝ አመሰግነዋለሁ። ሌላው ፊቴ ንጹህ ፊት ነው ያለው። በባዝሊን የሚቀባ ወዛማ የሚሆን ባዝሊን ባይኖረኝም እንኳን ወዝ አለው እኔ ፊት። አሳምሮ ሰርቶኛል እግዚአብሔር። ቆንጆ ያርቶ ነው የፈጠረኝ። ክብር ለድንግል ማርያም ነሽ። አላፍርም በማንነቴ። ባላፍር ነው ሚዲያ ላይ ወጣሁት። የሰው ልጅ ጉለት ሊኖረው ይችላል። ጉለት ሊኖረኝ ይችላል። ጉለቴን ደግሞ እየተማርኩ ልሞላው እችላለሁ። እና ሰው የአዳም ዘር ሆኖ ሰውን አይሰደብም። የእግዚአብሔር ፍጡር ሆኖ ሰው አይሰደብም። ሰው አይናቅም። እና ምንላችሁ ፈልጌ ነው እኔ ይህን ዩቲዩብ ስከፍት የማንነት ጥያቄ እንዲመለስልኝ ብዬ ነበረ። ያው የሚያውቁኝ ያውቁኛል። አውራለሁ፣ እኔ ስቃለሁ፣ ግን ሰው ለመቅረብ ነው አላማዬ። ተንኮልን ይዤ አልመጣሁም። ለሚዲያ አዲስ ነኝ፣ ግን ቢሆንም ክፋትን ይዤ አይደለም በውስጥ የመጣሁት። እግዚአብሔር ይመስገን። እግዚአብሔር በሁለት ነገር ሰውን አይጎዳም። በውስጤ ክፋት የለም። ስናገር ግልጽ እናገራለሁ። ክፋትን እንጂ በቤቴ እየኖርኩ አይደለም። ልቤ ንጹህ አድርጌ ነው እየኖርኩ ያለሁት። ሰው ነኝ፣ እሳሳት ይሆናል። ኃጢአተኛ ነኝ፣ ንጹህ አይደለሁም፣ ፍጹም አይደለሁም። ፍጹም አንድ መድኃኔዓለም ነው። ከእሱ በታች ግን ሰው ለሰው ልጅ ክፋት የለብኝም። ሰውንም አልሳድብም መቼም ዘላለሜ እስከ ነፍሴ በዚች ምድር ላይ እስከምትለይ ድረስ ሆነ አልሳድብም። ግን አንዳንዴ ሰው ነኝ፣ ልሳሳት እችላለሁ። ከአቅሜ በላይ ከሆነ እሱንም እናቴን ከነኳት ዝም አልልም። መጥፎ ስድብ አልሳድብም፣ ግን መልስ እሰጥለታለሁ ለዛ ሰው። እናት አትሰድብም። እና እኔ ዘመድ አገኝበታለሁ ብዬ ነው እዚህ ዩቲዩብ የከፈትኩት። በዛው ማንነት ጥያቄ እንዳገኝ እናት አለኝ። አባቴ በህይወት የለም። ወንድሞቼ እናትቼ ነው ያለሁት እና የእናት ቤተሰቦቼን እፈልጋለሁ። ምክንያት አለ። የሰው ልጅ ብዙ በህይወቱ ብዙ ጉለት አለበት። ብዙ ሁላችንም ተሳዳቢዎች ላይም ጉለት አለባቸው። የማይሰደቡም ደግሞ ጉለት አለባቸው። ሀብታምም ላይ ጉለት አለ፣ ድሃም ላይ ጉለት አለ። አንድ ወንድሜ ምን እንዳለኝ ታውቃላችሁ? በቀደም እኔ አልኩት ድሃ ነኝ እንጂ በድህነት ምክንያት ነው ምናምን ስለው ታውቂያለሽ አለኝ። የሰው ልጅ ጤነኛ የጭንቅላት ድሃ ካልሆነ በስተቀር እጅግር እያለው ድሃ ነኝ አይባልም። እንኳን አይደለም ይቅርና እጅግር ኑሮ ጤነኛ ሆኖ በሽተኛ አካለ ጎዶሎ ራሱ ሆኖ አካለ ጎዶሎ ሆኖ ራሱ አካለ ጎዶሎ ራሱ ሆኖ እጅግራቱ ራሱ ሀብታም ነው። ድሃ ነኝ የሚል ሰው ጭንቅላቱ የታመመ ሰው ነው ድሃ ነኝ የሚለው እንጂ ድሃ ነኝ እንዳትይ አለኝ። ድሃ ነኝ እንዳትይ ጥሩ አይደለም። አንቺ ሀብታም ነሽ፣ ጭንቅላት አለሽ አለ። እውነቱን ነው። የሰው ልጅ ጭንቅላቱ በሽተኛ ካልሆነ በስተቀር ድሃ አይደለም ማለት ነው። ያ እንደዛ ሲለኝ በጣም የሆነ ብርታት ሞራል ሰጠኝ። አንዳንድ መልካም ሰው እንደዛ ነው፣ ያበረታታቸዋል። እኔ ብርታት የሆነ የልሽ እና ሰው ምን እላችሁ ነው ፋለ በኤኒዌይ የመጣሁበት አለማ የራሴን ማብሬ አወራሁት። የማንነት ጥያቄ በጣም ከባድ ነው አውቀዋለሁ። እርግጥ እናት አለኝ፣ ወንድም አለኝ። እግዚአብሔር አምላክ የተመሰገነ ይሁን። እድሜዋን ረዥም ያድርግልኝ፣ እናቴን ያቆይልኝ።
እናቱን ሲያገኝን ደስተኛ። ወይኔ እኔ ያቀፍኳት እኮ መሰለኝ። እናቴን አግኝቻት እቅፍ አድርጌ እናቴ ብዬ እኮ ስማት ነው የመሰለኝ። ቤተሰብ እግዚአብሔርም ርቄያት ስላለሁ የኔ እናት እናቶችን እግዚአብሔር ያቆየልን እና ደስ አለኝ። የኔ አባት ሲያለቅስ ምን ሲል የኔ አባት እና እድሜ ይስጣችሁክ፣ እድሜ ይስጣችሁክ። አንተም እሱም ትምህርቱን ጀምሮ እናቱን የሚያኮራ ልጅ ያድርግ እና በጣም ደስ ብሎኛል። ሀቢባም ደግሞ እግዚአብሔር ይስጣት። ሁለት ነች፣ አሁን ሁለት ነፍስ ላይ ነች። እግዚአብሔር በሰላም ይገላግላት። እመቤቴ በቸርነቷ በአማላጅነቷ ምጧን ታቀልላት፣ በሰላም ትገላግላት፣ ሁለት ታርጋት እና የማንነት ጥያቄ በጣም ከባድ ነው። ደስ ብሎኛል። ከ15 ዓመት በኋላ እናትና ልጅ ሲገናኙ ማይ ጉድነስ ደስ ነው የሚለው እና በጣም ደስ አለኝ። እግዚአብሔር ይመስገን። ያጡትን ያገናኝልን፣ የተጣሉትን ያስታርቅልን። እናት ልጇን የምጠላ ነውና እናትና ልጅ እንዲታረቁ፣ ልጅ ደግሞ እናትን የምታንቋሽሽ ልቦና ይስጠን። እናት ስትለይ ነው በጣም የሚገባን። ያኑርልን እናቶቻችንን። እደግመዋለሁ ይህችን ተረት ደስ ይለኛል። በጣም ነው የምወደው። እናት ሳትሞት ትክዳ ኮንብሳ፣ እናትስ አትሙት ትክዳ ኮንብሳ፣ ቅማል ታወጣለች በጨለማው ዳሳ። እናትስ አትሙት ትክዳ ኮንብሳ፣ ቅማል ታወጣለች በጨለማው ዳሳ። እናት አትሙት ፋሚሊ። እናት ትኑር ለዘላለም። ምርጥ እናት ትኑር። ሁሉም እናቶች ይኑሩ፣ መጥፎ የሚሆኑ ጥሩ የሚሆኑ እናት ነች። እናት ለዘላለም ትኑር። ዋጋ የሚሰጠው እኛ አይደለንም፣ እግዚአብሔር ነው። አዎ እግዚአብሔር ነው ዋጋ የሚሰጠው። መጥፎም እናት ትሁን መጥፎም ልጅ የሚሰጥ እግዚአብሔር ነው ዋጋ የሚሰጠው። እግዚአብሔር ልቡን አይስጠን፣ እንደ ኃጢአታችን እንደ በደላችን ሳይሆን ልቡን አይስጠን እና ይህን ይመስላል ፋሚሊ። ተው አትሳደቡ፣ እሺ? እናት አትሰደብም። ልናጠፋ እንችላለን። ልቦና ይስጠን። ወደ ራሳችን እግዚአብሔር ይመልሰን። ወጣቶች፣ ያሁኑ ወጣቶች እና እንደዛ ነው ፋሚሊ። ላይክ እና ሰብስክራይብ እያደረጋችሁ ደግሞ ላይፍ ስገባ የምትሳደቡት ሰዎች ችግር የለውም። ለሁላችንም ልቦና ይስጠን። እኔ ባይዘው እኔ ድሃ ነኝ እንዳቲ አንቺ ሀብታም ነሽ ያለኝ ወንድሜ፣ የኔ ወንድም ኑርልኝ፣ እግዚአብሔር ያክብርልን። በእውነት በጣም መከረኝ። ሰው ድሃ ነኝ የሚል ሰው የአይምሮ በሽተኛ ነው። ጤነኛ ሰው ድሃ አይደለም ማለት እስጋትሊ። ያው እንግሊዘኛው ባልችልም አንዳንድ ጠብል አድርግ ብዬ ነው። ለማንኛውም ላይክ፣ ሰብስክራይብ፣ ሼር አድርጉልኝ፣ አበረታቱኝ፣ ኮመንት ጻፉልኝ፣ አበረታቱኝ። እንዴ እናንተ 4 ወር ሙሉች 4 ወር ሊሞላኝ እኮ ነው እናቴ። ምን 500 እንኳን አልዘጋም ሰብስክራይቡን። ስዋ እና እንደዛ ነው። ባይ ባይ። ወዳቸዋለሁ።